እንኳን አሰብ ቀርቶ እነሱም ያላግባብ ነው የሄዱት። በአሰብ ወደብ ዙሪያ ከኢትዮጵያ ጋር የማይስማሙ ከሆነ ኤርትራን መልሰን ከኢትዮጵያ ጋር እናዋህዳለን። አሰብን በጋራ መጠቀም አለብን። ለጋራ ጥቅም ካልዋለ ደግሞ አይቀርም እናመጣዋለን። የኤርትራ መሪዎች ሞኞች ናቸው። የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም። ቃላቱ በኬንያ የኢትዮጵያው አምባሳደር ጄኔራል ባጫ ደበሌ ናቸው። ሰሞኑን በተካሄደ በሽምቅ ውጊያ ዙሪያ ባተኮረ መጽሐፋቸው ምርቃት ላይ የተናገሩት ነው። የንግግራቸው ብቻውን ብዙ ያጫውታል። ግን ዋናው ትኩረታችን አራቱን የኦህዴድ ወሳኝ ጀነራሎች ማስታወስ ነውና ወደ ራሳቸው ወደ አትንኩት ደበሌ ህይወት እንዘልቃለን። መጀመሪያ የቡራዩ ልጅ አትንኩት እየተባለ ያደገው ሸበላ እንዴት ባጫ እንደተባለ ሰምተን እንመለስ። እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ከመጠን በላይ ውሃ ጨምሮበት አንበጫበጭ ከዋለ እዛ ባጫ ሆነ። የጀነራል ባጫ ደበሌ ታሪኮች እንደ ጸዴ ፊልም አማላይ ናቸው። በእርግጥ ራሳቸው ጀነራል ባጫም አማላይ አቋም ያላቸው የጦር መኮንን መሆናቸው ይታወቃል። እንዲያውም በቅርብ የሚያውቃቸው ተስፋዬ ገብረአብ ደስተኛው ጀነራል ይላቸዋል። የወጣትነት ጓዳቸው አባዱላ ገመዳ ባጫን አራዳ፣ ፈጣንና የከተማ ልጅ እያሉ ነው የሚገልጿቸው። በእርግጥም ጀነራል ባጫ ደበሌ ቡራዩ ተወልደው አስኮ ስለተማሩ ብጥር ያሉ ከተሜ ናቸው። በእሳቸው ልጅነት አዲስ አበባ ማለት አስኮ ዙሪያና ቡራዩ ማርያም ነበሩ። የኢህዴን መስራች አባሉ ያሬድ ጥበቡ ወይም ጀቤሳ ስለ ጀነራሉ ሲገልጹ ጀነራል ባጫ ደበሌ ጎበዝ ጊታርና ኪቦርድ ተጫዋች ነበር፣ የኦሮምኛ ዘፈን ይዘፍንልን ነበር የሚል ምስክርነት ሰጥተው ያውቃሉ። ብርጋዲየር ጀነራል ተፈራ ማሞም ሸማቂ ኮማንዶ በተሰኘው መጽሐፋቸው ውስጥ ባጫ ደበሌ ከመዝሙር ፈንቴ ጋር ሆኖ ለረጅም ጊዜ በኢህዴን ውስጥ የባዶ ሰባት ወይም የማጥመቅ ኢንዶክትሪኔሽን ክፍልን መርቷል የሚል ምስክርነት አኑሯል። ስለ ጀነራል ባጫ ደበሌ በመጽሐፍ የሚታወቀው የቀድሞው ፕሬስ መምሪያ ኃላፊ ተስፋዬ ገብረአብ ሰውየውን ባጫ ቴክሱ እያለ ነው የሚገልጻቸው። ወደ ደቡብ አፍሪካ ከተሰደደ በኋላም ለሕክምና ፕሪቶሪያ ሄደው ሲያገኛቸው የታዘበውን ሲጽፍ እንደ ወትሮው ሽክ ብሎ ነበር ብሏቸዋል። ተስፋዬ የጋዜጠኛው ማስታወሻ ውስጥ የዚያኔውን ጀነራል ባጫ ሲገልጻቸው ቄንጠኛ ጫማ ተጫምቷል፣ የነጭ ሸሚዙን እጅጌ ሁለት ዙር አጥፎታል፣ የወርቅ ሀብሉ በሸሚዙ መሃል ያበራል፣ የዳንሰኝነት ቅርጹንና የተፈጥሮውን ሁኔታ ጠብቆ መቆየቱን አልተጠራጠርኩም የሚሉ አረፍተ ነገሮችን ተጠቅሟል። ጀነራል ባጫ ሰው ለማሳመን ሲምሉ ደበሌ ሞት እንደሚሉ የጠቆመንም ራሱ ተስፋዬ ገብረአብ ነው። ተስፍሽ ከባጫ ደበሌ ጋር ለመጀመሪያ ጊዜ ተዋወቅ ነው አዴት ከተባለ ቦታ ላይ በ1982 መጨረሻ ነበር። ነፍሱን ይማረውና እያሱ በርሄ ነበር ያስተዋወቀን። ባጫ የሙዚቀኛነት ስራውን ትቶ ወደ ፖለቲካው የገባበት ወቅት ነበር። በወቅቱ አዴት ላይ ዮናታን ዲቢሳ በሚመራው መድረክ እነ ክንፈ ኦህዴድ የተባለውን ድፎ ዳቦ እየጋገሩ ነበር። በዚያን ዕለት እያሱ በርሄ ስለ ባጫ ጥቂት አጫውቶኝ ነበር። ኋላ ደርግ ሲወድቅም ከሌሎች ሰዎች ስለ ባጫ ተጨማሪ ሰማው። አልፎ አልፎም በተለያዩ አጋጣሚዎች እንገናኝ ነበር። ጓደኛሞች ግን አልነበርንም። ጥሩ ሰላምታ ብቻ ነበረን በማለት አነጋጋሪው ጀነራል እንዴት እንደተዋወቃቸው አጫውቶን የባጫ ህይወት ታሪክ በጣም አጭር ነው ከሚል ማባበያ ጋር ቀጣዩን የጀነራሉን ዘፍጥረት እንዲህ ተርክልናል። ባጫ የቡራዩ ልጅ ሲሆን ሲወለድ ወላጆቹ አትንኩኝ ደበሌ ሲሉ ሰየሙት። አትንኩኝ እድሜው ለጋብቻ ሲደርስ ወታደር ሆነ። ቀልጣፋ ስለነበርም ከጓደኞቹ ቀድሞ የ10 አለቃነት ማዕረግ ማግኘት ቻለ። 10 አለቃ አትንኩኝ ደበሌ ኤርትራ ላይ እንደ ማንኛውም ወታደር ለእናት ሀገሩ በጀግንነት ሲዋጋ ቆይቶ ድሉ ለጠላት ሆነና ባጫ የመማረክ ዕጣ ገጠመው። ባጫ ከተማረከ በኋላ በምርኮኛ ማዕከል ቆይታው በአጭር ጊዜ ውስጥ በሙዚቃ አፍቃሪነቱ ታዋቂ ለመሆን በቃ። ምርኮኞችን በማዝናናት ሀዘናቸውን እያረሳሳ የማይረሳ አስተዋጽኦ አደረገ። ያለምንም የሙዚቃ መሳሪያ በከንፈሩ ብቻ ድምጽ እያወጣ በራሱ ድምጽ መልሶ እየደነሰ ጓደኞቹን ለማስደሰት ያደርግ የነበረውን ጥረት አብረውት የነበሩት በፍቅር ያስታውሱታል። በወቅቱ የባጫ የሙዚቃ ፍቅርና ችሎታ የመሰጠው ኃይሌ አሲምባ የተባለ የሻዕቢያ የባህል ክፍል ባልደረባም ለባጫ ክራር ሸልሞታል። ይህ በእንዲህ እንዳለ ያሬድ ጥበቡና በረከት ስምኦን ወደ ሻዕቢያ ነጻ መሬት ሄደው ለመታገል ፈቃደኛ የሆኑትን ምርኮኞች ለይተው ወደ ኢህዴን ነጻ መሬት አመጧቸው። አትንኩኝ ክራሩንና አንድ ቅያሪ ሱሪ ይዞ ወደ ኢህዴን ከመጣ በኋላ የኢህዴን ኪነት ውስጥ ከጃዝ መችነት እስከ ኃላፊነት እየሰራ ታገለ። ኦህዴድ ሲመሰረትም አትንኩኝ የተባለውን የወተት ስሙን በመተው ራሱን በራሱ ባጫ ሲል ሰየመ። በዚያው ሰሞንም ደርግ ወደቀ። ደርግ ሲወድቅ እነ ጻድቃን ሜጀር ጀነራል የሚለውን ማዕረግ ከባጫ ስም ፊት ጨመሩለት። ሜጀር
ጀነራል ባጫ ደበሌ ሆነ። ባጫ ከጀነራልነቱ ይልቅ በአስደናቂ የዳንስ ችሎታውና በሙዚቃ ፍቅሩ በሰራዊቱ ውስጥ በሰፊው ይታወቅ ነበር። ተስፋዬ ገብረአብ ስለ ጀነራል ባጫ ደበሌ ካስነበበን በቀልድ ጭምር የተዋዙ ታሪኮች አንዱ በ1990ው የኢትዮ ኤርትራ ጦርነት ጊዜ የነበራቸውን ድርሻ የሚያትተው አለበት። እሱንም እንቋደሰው። በኢትዮ ኤርትራ ጦርነት ካልተካፈሉት ጀነራሎች መካከል ባጫ አንዱ ነው። በወቅቱ ባጫ የምስራቅ እዝ አዛዥ ነበር። እሱ የሚመራው ጦር ለጦርነት ወደ ሰሜን ሲንቀሳቀስ ባጫ ከሰራዊቱ ተለይቶ እዚያው ሐረር ቀረ። በዚያን ሰሞን ታዲያ ሐሜት በዛበት። ሰዎች ሁሉ ይጠይቁታል፣ ጀነራል ምን ነው ወደ ግንባር አይሄዱም እንዴ? ክቡር ጀነራል ሰራዊቱ ግንባር ሄዶ የለም እንዴ? ባጫ እንዲህ ሲል ይመልሳል፣ እኔ ግንባር መሄድ ፍላጎት ነበረኝ፣ ችግሩ ግን ጻድቃን አይወደኝም፣ እኔን ለማዋረድ ነው እዚህ አስቀረኝ። ባጫ በዚህ መንገድ መቆየት ስላልቻለ እንደተለመደው ባዜብ በኩል ወደ መለስ ስሞታ አቀረበ። መለስ ዜናዊም የሰዎችን ችግር ፈጥኖ የሚገነዘብ አርቆ አስተዋይ እንደመሆኑ 4950 በሚለው ቀመር መሰረት ባጫ ቡሬ ግንባር እንዲመደብ አደረገ። ጦርነቱ ሊጀመር አንድ ሳምንት ሲቀረውም ታደሰ ወረደ የተባለ አንድ የህወሓት ብርጋዲየር ጀነራል ወደ ቡሬ ግንባር መጣ። ሜጀር ጀነራል ባጫን ጨምሮ ሁሉንም የግንባሩን አዛዦች ሰበሰባቸውና እንዲህ ሲል መመሪያ ሰጠ። ከዛሬ ጀምሮ አዛዣችሁ እኔ ነኝ። ባጫ ወደ ሐረር መመለስ ትችላለህ። ጨርሰናል። ባጫ ቅሬታ አላደረበትም። ግዳጁን ስለተወጣ የበታቹ ያዘዘውን ተቀብሎ ወደ ሐረር ነጎደ። ከጦርነቱ በኋላ በኢትዮ ኤርትራ ጦርነት የተካፈሉ የሰራዊት አባላትና አዛዦች የፎቶግራፍ ኤግዚቢሽን ሲቀርብ የባጫ ደበሌ አንድም ፎቶግራፍ አልነበረም። የአሁኑ ትውልድ ስለ ጀነራል ባጫ ደበሌ በደንብ ለማወቅ የቻለበት አጋጣሚ የሰሜን ኢትዮጵያው ጦርነት ነው። ያኔ ጀነራሉ በግንባርም በቴሌቪዥንም ህወሓትን ተፋልመዋል። በፕሮፓጋንዳው ሜዳ ያደረጉት ተጋድሎ ለአብይ አህመድ አሊ ስልጣን መጽናት ወሳኙ ሰው ያደርጋቸዋል። ሆኖም ግን ሙሉ ጀነራል በተደረጉ በጥቂት ጊዜ ውስጥ ወደ ኬንያ መላካቸው እስካሁንም ያልተፈታ እንቆቅልሽ ነው። እሳቸው ደግሞ ናይሮቢም ሆነው ስለ ሽምቅ እየጻፉ ነው። አምባሳደርም ሆነው በኤርትራ መሪዎች ላይ እየዛቱ ነው። እነሆ ጀነራል ባጫን በውል ያምሩቱ ሀገር እንዲደላቸው ተመኝተንላቸው አዲስ አበባ ውስጥ ጦር ኃይሎች ወደ ተባለው ሰፈር ስናዘግም አንድ ኢትዮጵያን የምራቸውን ይወዳሉ የሚባልላቸው ጀነራል እናገኛለን። ሙሉ ማዕረጋቸው ፊልድ ማርሻልነት ነው። ሙሉ ስማቸው ብርሃኑ ጁላ ገለልቻ ይሰኛል። ሙሉ ስልጣናቸው የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምነት ነው። ከአርሲ ገጠሮች ከአንዷ በእግራቸው አዲስ አበባ ድረስ ተጉዘው ኋላም የአየር ኃይል አባል እንደሆኑ እንሰማለን። ጊዜው የደርግ ሀገር መሪነት ዘመን ነበር። በአንድ በግልጽ ባልታወቀ ምክንያት ከአየር ኃይል አባልነት ወደ እግረኛው ጦር ወርደው እንደነበረ ይሰማል። የፊልድ ማርሻል ብርሃኑ ጁላ ዝና ዳግም ከሚያበብባቸው አጋጣሚዎች አንዱ የ1990ው የኢትዮ ኤርትራ ጦርነት ነው። ያኔ ኮሎኔል የነበሩት ብርሃኑ ጁላ ገለልቻ ከብርጋዲየር ጀነራል አሳምነው ጽጌና ሌሎችም ጓዶቻቸው ጋር የ110ኛ ኮር አመራር በመሆን ጦራቸውን አዋግቷል። ዛላምበሳ ገብቶ የኢትዮጵያን ሰንደቅ ዓላማ በክብር የሰቀለው ክፍለ ጦር መሪ የዚያኔው ኮሎኔል የአሁኑ ፊልድ ማርሻል ብርሃኑ ጁላ ነበሩ ይባላል። ጀዋር ሲራጅ መሐመድ አልጸጸትም በሚልበት መጽሐፉ ከገጽ 390 ጀምሮ ስለ ፊልድ ማርሻል ብርሃኑ ጁላ ገለልቻ የሚለው ነገር ብዙ ነው። ከእስር ቤት እንደወጣው መጀመሪያ ያገኘሁት የመንግስት ባለስልጣን ፊልድ ማርሻል ብርሃኑ ጁላ ነው ብሎ የሚጀምረው ጀዋር ወጥቼ በሶስተኛው ቀን አገኘሁት በማለት ፊልድ ማርሻሉ ህወሓት መራሹን ኢህአዴግ በመጣል ሂደት የነበራቸውን ሚና ይተነትናል። በቄሮ ትግል ወቅት ከፊልድ ማርሻል ብርሃኑ ጋር በተደጋጋሚ እንገናኝ ነበር። በትግሉ ወቅት በተለይም በመከላከያ ሰራዊት ውስጥ ስላለው ተጨባጭ ሁኔታ በተለያዩ መንገዶች ጠቃሚ መረጃዎችንና ምክሮችን ከእርሱ እናገኛለን ብሏል። ለውጡ እንደመጣ ፊልድ ማርሻል ብርሃኑ የመከላከያ ምክትል ኤታ ማዦር ሹም መሆናቸውን ያትትና ኦነግን ወደ ሀገር አስገብቶ እርቅ የመፈጸምን አስፈላጊነት ለማሳመን ከሞከርኳቸው ውስጥ አንዱ እርሱ ነበር። ወደ ሀገር ቤት ከገባው በኋላም በኦነግና በመንግስት መካከል ስላለው ግጭትና ተያያዥ ጉዳዮች ብዙ ጊዜ ስንወያይ ቆይተናል። ረዘም ላለ ጊዜ ካደረግናቸው ውይይቶች በመነሳት ፊልድ ማርሻል ብርሃኑ ለህዝብ ተቆርቋሪነት ያለውና ሀሳቡን በግልጽ የሚናገር ሰው እንደሆነ ተረድቻለሁ። የኦሮሞ ነጻነት ሰራዊት በሰላም ገብቶ ኦሮሞ አንድ እንዲሆን ከልቡ ሞክሯል። ሌሎች መንግስት ባለስልጣናት ሲያሴሩብን እርሱ ብዙ ረድቶናል። ከመታሰሪ በፊት ባደረግነው የመጨረሻ ውይይት ምርጫ እንዳልወዳደር መክሮኛል። ከነዚህ ሰዎች ጋር ትጣላለህ፣ አንተ ወደ ምርጫ ከገባህ ይሸነፋሉ። ይህን ስለሚያውቁ እንድትወዳደር አይፈቅዱም። በዚህ የተነሳ ኦሮሚያ ከባድ ትርምስ ውስጥ ትገባለች ብሎ ሊያሳምነኝ ሞክሯል። ከነዚህ ሰዎች ጋር ለመስራት ምን ያህል እንደሞከርኩ ታውቃለህ። አሁን ግን ከመንገድ አፈንግጠው ፌዴራሊዝምን ለማፍረስ እየሞከሩ ነው። በተጨማሪም ሀገሪቷን ህዝቡ ወደ ታገለለት ዴሞክራሲያዊ ስርዓት ከማሸጋገር ይልቅ አዲስ አምባገነናዊ ስርዓት ሊገነቡ እየጣሩ ነው። ኦሮሞን ይንቃሉ። በግለሰባዊና ቡድናዊ ፍላጎት ታውረው ህዝቡ ከ50 ዓመታት በላይ በፈጀ ትግልና በከፍተኛ
መስዋዕትነት የተጎናጸፈውን ድል ለማጥፋት እየሄዱ ነው። አይኔ እያየ የህዝብንና የሀገርን ድል ሲያበላሹ ዝም አልልም። ስለዚህ ይህ ህዝብ አማራጭ አመራር ያስፈልገዋል በማለት ምርጫ ለመወዳደር የወሰንኩበትን ምክንያት ነግሬው ተለያየን። ጃዋር አሁንም ረዘም ያለ ምስክርነቱን እንደሚከተለው ይቀጥለዋል። ፊልድ ማርሻል ብርሃኑ ከታሰርኩ በኋላም ከስር እንድፈታ ግፊት ካደረጉ ጥቂት ባለስልጣናት መካከል አንዱ እንደነበር ሰምቻለሁ። እንደተፈታው ሽማግሌዎች መጥተው ፊልድ ማርሻሉን ማናገር እንዳለብኝ ነግረውኝ ወደ ቤቱ ሄደን ሽማግሌዎቹ ብቻችንን ትተውን ሲሄዱ ለረጅም ሰዓት በቁጣ ተናገረኝ። ኦህዴድንና ጠቅላይ ሚኒስትሩን አሞጋገሰ። ስህተቱ ሁሉ የኔና የተቃዋሚዎች እንደሆነ ተናገረ። ኦህዴድ የህወሓትን ስርዓት ለመጣል የተጫወተው ሚና ሞካሽቶ የሌሎችን አጣጥሎ ተረከልኝ። ይህን ሁሉ የቁጣ ውርጅብኝ ባለቤቱ በላይ በምትቀዳልኝ ቡና እያወራረድኩ ሳዳምጥ ቆየሁ። ከ2 ሰዓት በላይ ከተቆጣይ በኋላ ባለቤቱ በተደጋጋሚ የመናገር እድል እንዲሰጠኝ ስትነግረው ነበርና እንደምንም ተራው ደረሰኝ። የጀዋርና የፊልድ ማርሻል ብርሃኑ ጁላ የመጨረሻ ቀናት ከሞላ ጎደል እንዲህ ያሉ ነበሩ። የጀዋርና የፊልድ ማርሻሉ ግንኙነት በፍቅር ተጀምሮ በጠብ ተጨረሰ ማለት ነው። እኛም ፊልድ ማርሻሉን መልካም የሥራ ዘመን ተመኝተንላቸው ሌላውን ከኦሮሞ አብራክ የተገኙ ጄኔራል የዚህ ዝግጅት አካል አድርገን እናስታውሳቸው። እሳቸውም ሌፍተናንት ጄኔራል አለምሸት ደግፌ ይባላሉ። ሌፍተናንት ጄኔራል አለምሸት ደግፌ የጦር ኃይሎች ጠቅላይ ኤታ ማዦር ሹም፣ ፊልድ ማርሻል ብርሃኑ ጁላ ወታደራዊ አማካሪና የተኩስ አመራር ኃላፊ ናቸው። እኒህን የጦር መኮንን ያልተዘመረለት ጀግና ጄኔራል የሚሏቸው የአማራ መገናኛ ብዙሃን ብዙ ነበሩ። ስማቸው የአማራ ሰው ስለሚያስመስላቸው በአማራነት የሚገምቷቸው አጋጥመውናል። ሐቁ ግን ሌፍተናንት ጄኔራል አለምሸት ደግፌ ከኦሮሞ አብራክ የተገኙ የጦር መሪ መሆናቸው ነው። ምንጮች ጄኔራል አለምሸት ደግፌን የወታደራዊ ሳይንስ በደርግ ጊዜ በውጭ ሀገር በትልቅና በላቀ ክብር የተመረቀ በአዲስ አበባ ዩኒቨርሲቲ 3ኛ ዓመት ተማሪ ያለ ደርግ እንዳይማር ወደ ጦር ግንባር የላከው ከዚያም በኋላ በብዙ የኃላፊነት ቦታ ያገለገለ የማስተርስ ትምህርቱን ከ17 ዓመት በፊት ከውጭ ሀገር በከፍተኛ ማዕረግ የተመረቀ ኢትዮጵያ ካሏት ውድ በጣም ምሁርና ደግ ትሁት አስተዋይ ጨዋ ሰዎች አንዱ ነው እያሉ ይገልጿቸዋል። ጠቅላይ ሚኒስትር አብይ አህመድ አሊ ጄኔራል አለምሸት ደግፌን የጦርነት ሊቁ ይሏቸዋል። ሌፍተናንት ጄኔራል አለምሸት ደግፌ በ1999 ዓ.ም ታስረው ነበር። አቅም ማነስ አለባቸው ተብለውም በኢህአዴግ ተቀንሰዋል። አሁን በኢትዮጵያ መከላከያ ሰራዊት ውስጥ የምናያቸው በ2013 ዓ.ም በተፈጠረው የሰሜን ኢትዮጵያ ጦርነት ጊዜ በአብይ መንግስት ዳግም ጥሪ ተደርጎላቸው ነው። እናም የአብይ ደጋፊዎች ጄኔራል አለምሸት ደግፌን ጀግና የጀግና ጥግ ይሏቸዋል። ጄኔራሉ ከመታሰራቸው ቀድመው የአየር ኃይል ሎጂስቲክስ አመራር ስለነበሩ በሰሜን ኢትዮጵያው ጦርነት ያስደነቃቸውን አቋም አሳይተዋል። ለዚህም ይመስላል ጄኔራል አለምሸት ደግፌ በዚያ ቀውጤ ጦርነት ጊዜ በአፋር ክልል መንግስትና ህዝብ የወርቅ ሜዳሊያ ተሸልመዋል። አድናቂዎቻቸው ጄኔራሉን የጥምር ጦር ውጊያ መሐንዲሱ ይሏቸዋል። ጄኔራል አለምሸት ደግፌ ኢትዮጵያ ውስጥ አሉ ከሚባሉ የተማሩ ጀግና ጄኔራሎች መካከል ከፊት የሚሰለፉ ናቸው። በደርግ ዘመን በሶቪየት ህብረት ለ7 ዓመታት ያክል ሚሊተሪ ሳይንስ አጥንተዋል። ታዋቂ የመድፈኛ አመራር እንደሆኑም ይነገራል። ጄኔራል አለምሸት ደግፌ የቀድሞው ጦር ሰራዊት አባል በመሆናቸው በኢትዮ ኤርትራ ጦርነት ጊዜ በኢህአዴግ በኩል የእናት ሀገር ጥሪ ቀርቦላቸው ነበር እንደገና ጦሩን የተቀላቀሉት። በኢትዮ ኤርትራ ጦርነት የኢትዮጵያ አየር ኃይል ለፈጸመው ታላቅ ድል ከፍተኛው አስተዋጽኦ የጄኔራል አለምሸት ደግፌ ነበር። እስካሁን የሚደነቁበትንና ብዙ የጦር መኮንኖች የሚገረሙበትን የአየር ወለድ ውጊያ ከአየር ኃይል ጥቃት ጋር በማቀናጀት ከፍተኛ ጀብድ እንደፈጸሙ ታሪክ ይመሰክራል። ብልጽግና የህግ ማስከበር ዘመቻ ብሎ ባወጀው የሰሜን ኢትዮጵያ ጦርነት ደግሞ በራያ ግንባር የከባድ መሳሪያ አስተባባሪ ሆነው ተሳትፈዋል። ሚስታቸው ሩሲያዊት እንደሆኑ ይሰማል። በዚሁ ወደ ጄኔራል አባዱላ ገመዳ ተሻግረናል። መረራ ጉዲና በ1997 የምርጫ ክርክር ወቅት አንድ መድረክ ላይ መናገር የጀመሩት አባዱላን አቶ አባዱላ መቼም ጄኔራል የሚል ማዕረግ ነበሩት። ያ ማዕረግ ከብዙ ልፋት በኋላ የተሰጠው ስለሆነ መከበር አለበት። ስለዚህ ጄኔራል ብዬ ብጠራውት እንዳይከፋውት ብለው በመተረብ ነበር። ያኔ ሁሉም ተከራካሪ ስቋል። በጣም የሳቁት ደግሞ አባዱላ ገመዳ ራሳቸው ናቸው። እነሆ እኛም የኦሮሞ የቅርብ ጊዜ ጦርና የፖለቲካ ሰዎችን ታሪክና ማንነት በምናስታውስበት ዝግጅት አባዱላን ጄኔራል አድርገን አመጣናቸው። የአባዱላ ገመዳ ታሪክ ካሁኑ የአማራ ብልጽግና እርሾ ከዚያኔው ኢህዴን ይመዘዛል። በአማራ ምድር
የኢትዮጵያን ህዝብ ከደርግ መንጋጋ ለማላቀቅ ይታገሉ ነበር። የዚያኔው ጓዳቸው ብርጋዲየር ጀነራል ተፈራ ማሞ ናሴ ወልደ ጊዮርጊስ ሲባሉ የነበሩትን የኋላውን አባዱላ ገመዳን መልእክቱን ተረድቶ የማስተላለፍ ችሎታው ጥሩ ነበር በማለት በመጽሐፋቸው ውስጥ በበጎ ያነሷቸዋል። ጀነራል ተፈራ ማሞ አሰፋ ኪቲላንና አባዱላ ገመዳን ደራሽ ውሃ ወስዷቸው ነበር። ውሃው አባዱላን ወደ ዳር ገፍትሮ ሲወረውረው ያሰፋ ግን የህይወቱ ፍጻሜ ሆነ በማለትም አባዱላ ከውሃ ሙላት የተረፉ ታምረኛ መሆናቸውን ያስታውሳሉ። አባዱላ ገመዳ ኢህአዴግ ወደ አዲስ አበባ ሲገሰግስም ወለጋን ለማጥራት ሲጓዙ መኪና ተገልብጦ ከባጫ ደበሌና አብርሃ ኳርተር ጋር ከሞት በታምር ተርፏል። ኦነጎቹም ሊገድሏቸው ብዙ ጥረት ያደርጉ ነበር። ግን ያሁሉ አልፎ ያሁኑ የኦሮሞ ብልጽግና ቡድን የወተት አባት የሚባሉት ሰው አባዱላ ገመዳ ዘብሔረ ኦሮሞ ናቸው። ከደረጃ ኃይሌ ጋር ሲጨዋወቱ የወተት አባት የምትለው አንገለጻ እንደማይስማሙባት ተናግረዋል። ድርጊታቸው ከዚህም በላይ ነው ያሉ ደግሞ የብልጽግናዎች አያቶላህ እስከማለት ደርሷል። አዳነች አበቤን ሳይቀር የትልቋ ከተማ አዲስ አበባ አስተዳዳሪ ሆኑ ዘንድ ለጠቅላዩ የጠቆማቸው አባዱላ እንደሆኑ የሚገልጹ ውስጡን እናውቃለን ባዮች አሉ። በእርግጥም አባዱላ ገመዳና አዳነች አበቤ የአርሲ ሰዎች ናቸው። አባዱላን የሽመልስ አብዲሳ የጀርባ አለቃ አድርገው የሚገልጿቸው አካላት እንደማጣቀሻ ከና አብይ 4 ኪሎ ጌትነት በፊት ድርጅቴና ህዝቤ ክብሩ ተነክቷል ብለው የተወካዮች ምክር ቤት የአፈ ጉባኤነት ስልጣኔን ለቅቄያለሁ በማለት ያወጁበትን አጋጣሚ ያስታውሳሉ። ያ ማለት መፈንቅለ ስብሐት ነጋ መሆኑ ነው። አቦይ ስብሐት የህወሓቱ አያቶላ ተደርገው እንደሚታዩ የሚታወቅ ነው። በእርግጥም አቦይ ዘና ብለው ደብረ ጽዮን የዓለም መጨረሻ ፈሪ ነው ሲሉ የስብሰባ ታዳሚ ነበርኩ ያሉን ሌፍተናንት ጀነራል ዮሐንስ ገብረ መስቀል ናቸው። እናም የአቦይ ስብሐት ነጋን ተተኪ ፍለጋ በአባዱላ ገመዳ ለመዋኘታችንን ቀጥለናል። አባዱላ ቲም ለማን እየወለዱ ነበር ተብለው ካስጠረጠሯቸው ነገሮች አንዱ የኢትዮጵያ የተወካዮች ምክር ቤት አፈ ጉባኤ ሆነው ተቃውሞ ያሰሙ አንዳንድ የኦሮሞ ተማሪዎች በመንግስት ኃይሎች መገደላቸው ስህተት ነው የሚል ከበድ ያለ ውግዘት በህወሓት የበላይነት ይመራ ነበር በሚባለው ኢህአዴግ ላይ ማቅረባቸው ነው። ቅድመ 2010 የኦህዴድ ሰው ሆኖ እንዲመናገር አደገኛ ነበር ይላሉ የዚያ ዘመን ሰዎች። እሳቸው ግን ጀግና ነበር በሚሏቸው ኦቦ ለማ መገርሳና የህይወት ታሪክህን ልጻፍልህ በድምጽም ቢሆን ቀርተህ ስጠኝ እያለ ጨቀጭቀ ነበር ሲሉ በፍቅር የሚያመሰግኗቸውን የዛሬውን የኢትዮጵያ ቁጥር 1 ሰው ተስፋ አድርገው በእነ አቦይ ስብሐት ላይ አምፀው ነበር። አባዱላ ከዓመት በፊት በሰጡት ቃለ ምልልስ አሜሪካ ሚኒሶታ ሆኖ ቄሮን በፌስቡክ ውጣ ግባ ይለው ከነበረው ጀዋር ሲራጅ መሐመድ ጋር በስልክ ይገናኙ እንደነበር አረጋግጠዋል። ጀዋር ደግሞ አልጸጸትም የተባለው መጽሐፍ ውስጥ ከህወሓት ኢህአዴግ መገርሰስ በኋላ የኢትዮጵያ ጠቅላይ ሚኒስትር ማን ይሁን ሲባል ከተዘረዘሩ ኦሮሞዎች አንዱ ዛሬ 67 ዓመታቸው ላይ የሚገኙት አባዱላ ገመዳ እንደነበሩ አስነብቧል። ሆኖም በቀደመው ጊዜ የተበላሸው ስማቸው ሰው ጥራ ቢሉት ራሱ መጣ የሚለውን የአማሮች ምሳሌ እንዳያስተርት ተፈርቶ ጠቅላይነቱ እንደቀረባቸው ጀዋር ጽፏል። የአሁኑ ያዳነች አበቤ የካቢኔ አባል ግርማ ሰይፉ ማሩ የተከበሩት የሚልና አባዱላ ገመዳ አፈ ጉባኤ ሳሉ የነበሩ የተወካዮች ምክር ቤት አባላትን በትዕምርተ ስላቅ እየተሳለቁ የሚገልጹበት መጽሐፍ አላቸው። እዚያ ውስጥ በምክር ቤት በነበረ ቆይታ ከአቶ አባዱላ ገመዳ ጋር እጅግ በመግባባት መንፈስ ሰርተናል ይሉናል። ግርማ ሰይፉ በመጽሐፋቸው ገጾች ላይ ካሾለኳቸው ምስጢሮች አንዱ አፈ ጉባኤው አባዱላ ገመዳ ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር በብዙ ጉዳዮች እንደማይስማሙና ይልቁንም ከፍርሃት የተነሳ ካልሆነ በስተቀር ቢገዳደሯቸው እንደሚወዱ ይሰማኛል የሚለው ይጠቀሳል። በእርግጥም አባዱላ እንዲሰማቸው የሚያደርጉ ሁኔታዎች ነበሩ ይባላል። ለምሳሌ ራሳቸው ግርማ ሰይፉ ቃል በቃል በኢህአዴግ ጊዜ በማረቢያ ቤት ውስጥ ከፍተኛው ቁጥርና እንግልት የሚደርስባቸው ከኦነግ ጋር በተያያዘ ኦሮሞዎች እንደሆኑ በተለያየ አጋጣሚ እዚህ የግፍ ማጎሪያ ውስጥ ገብተው የወጡ ሁሉ በተመሳሳይ የሚመሰክሩት ሀቅ ነው ሲሉ የሚገልጹት በደል ለአባዱላ እረፍት የሚሰጥ አይመስልም። ዛሬ አባዱላ ገመዳ በመጨረሻው ይፋው የስልጣን ዘመናቸው አይዟችሁ እያሉ ያታገሏቸውን ተከታዮቻቸው እና አብይ አህመድን፣ ሽመልስ አብዲሳን፣ ወርቅነህ ገበየውን ከርቀት እያማከሩ መጽሐፍት እየጻፉ ወደ ማታ የተቀበሉትን ኢየሱስ እያመለኩ በስልጣን ዘመናቸው የተቀለዱባቸውን ቀልዶች እያጣጣሙ ይኖራሉ። በስማቸው የመኪና አይነት የሚጠራላቸው አባዱላ ገመዳ ዜጋው በመሪዎቹ ሲቀልድ ደስ ይለኛል ሲሉ ተደምጧል። ኦሮሞ ከባህር ወጣ የሚለውን ታሪክ በደም ቀይረነዋል የሚሉን የኦሮሞ ዲሞክራሲያዊ ድርጅት መስራቹ አባዱላ ገመዳ ለዚህ ትግልም ከ3 ጊዜ በላይ ከሞት ጋር እንደተፋጠጡ ተናግሯል። የዛሬውን ስደተኛ ኦሮሞ ለማ መገርሳን
ጀግና ነበር ለማለት ያነሳሳቸውም በ1980ዎቹ ሁርሶ ወታደራዊ መሰልጠኛ ተገኝተው ሰልጣኞቹን ሲመርቁ ቦምብ የወረወሩባቸውን ሰዎች በመያዝ ሂደት የነበራቸውን ሚና አስታውሰው ነው። ለማ ያኔ ከተጠርጣሪዎቹ ጋር አብረው ታስረው ቡጤ እየተቃመሱ በአባዱላ ላይ የግድያ ሙከራ የፈጸሙትን ለቅመው እንዳስረከቡ አረጋዊው የኦሮሞ ፖለቲካ ምልክት ይመሰክራሉ። የምስክርነታቸው የለማን ስልጣን ይዘው ኦሮሚያ ክልልን እየመሩ ላሉት ሽመልስ አብዲሳና ብልጽግና የተባለውን ፓርቲያቸው አናንቀውባቸው የተጣሏቸውን አብይ አህመድን እንዳያስከፋ ያሰጋል። በሌላ በኩል አባዱላ እንደ አባት ስለሚታዩ በኦሮሞ ልሂቃን መካከል መገዳደል እንዳይኖር በመቶ ዓመታት ትግል ተገኘ የተባለውን የ4 ኪሎ ወንበርም እንደ ፋኖ ባሉ ኃይሎች ተቀምጦ ከኦሮሞ እጅ እንዳይወጣ ሚዛን አስጠባቂው ሰው አባዱላ ገመዳ ስለሆኑ የነሽመልስ ኩርፊያ በምሳ ሰዓት ቢጀመር ለራት አይደርስም ይባላል። ነገሩ ትንሽ ስጋ እንደ መርፌ ተወጋ የሚባለው አይነት ነውና ኦሮሞነት በብሔር ፌዴራሊዝም በተዋቀረችው ኢትዮጵያ ፖለቲካ ውስጥ ለሚጋጩ የዚያ ህዝብ ልሂቃን ሁሉ የጋራ ያለም መመልከቻ መነጽር ሆኖ ይገኛል። ይህኛው የፌዴራል ስራ ሲጠነሰስ ኦሮሚያ የሚባለው ክልል በቆዳ ስፋት ትልቁ ነበር። በአንጻሩ የፌዴራል ስርዓቱ ያሳብ ባለቤት ህወሓት የወጣባት ትግራይ ሚጢጢ ነበረች። እነ ጀዋር ሲራጅ መሐመድ እንደሚሉ ከሆነ ግን ትልቁን ኦሮሚያ ክልል ከትንሿ ትግራይ ክልል የበቀሉ ልጆች በና አባዱላ እንደራሴነት ለ27 ዓመታት ዘውረውታል። በኦሮሞ ባህላዊና ታሪካዊ ጉዳዮች ዙሪያ መጽሐፍ ያሳተሙት አፈንዲ ሙተቂ አንድን ታሪካዊ ፎቶ ለዚህ የኦሮሞዎች በደል ምሳሌ አድርገው ይጠቅሱታል። ፎቶ የተነሳው በ1996 ዓ.ም በሞስኮ ከተማ ነው። መለስ ዜናዊ፣ ስዩም መስፍን፣ አባዱላ ገመዳና ግርማ ብሩ ከሩሲያው መሪ ቭላድሚር ፑቲን ጋር በፎቶ ላይ ይታያሉ። በአፈንዲ ምልከታ መሰረት መለስና ስዩም ደስተኛ ሆነው መለኪያቸውን ከፑቲን ጋር ያጋጫሉ። ግርማ ብሩና አባዱላ ደግሞ ፊታቸውን አጨማደው የሶስቱን ፈንጠዝያ በሀፍረት ይመለከታሉ። በወረቀት ላይ በተጻፈው ህገ መንግስት መሰረት አራቱ ኢህአዴጎች እኩል ደረጃ ነበራቸው። በየካቲት 11 የህወሓት ህግ መሰረት ግን መለስና ስዩም የነገስታት ዝርያ ሲሆኑ ግርማና አባዱላ የእልፍኛ አስከልካዮች ናቸው ይላሉ ጸሐፊው። ስለዚህ ህወሓት ሲጠራቸው አቤት ሲልካቸው ወዴት ከማለት ውጭ ሌላ ጥያቄ መጠየቅ መብት አልነበራቸውም የሚሉ በርካታ ናቸው። የአባዱላ ገመዳ የመንፈስ ልጆች ተደርገው የሚታዩት ቲም ለማዎች ተላላኪዎች ነበርን በማለት ይህን ሐሜት አደባባይ አስጥተውት ያውቃሉ። የህወሓትና የተቀሩት ሶስት የኢህአዴግ ግንባሮች የእንስሳት እርሻ የተባለው የፖለቲካ ምጸት ያዘለ መጽሐፍ ደራሲው ጆርጅ ኦርዌል እንስሳት እኩል ናቸው፣ አንዳንድ እንስሳት ግን የበለጠ እኩል ናቸው እንደሚሉት ያለ ነበር። ዛሬ መለስ ዜናዊ፣ አስረስና ስዩም መስፍን በምድር የሉም። ግርማ ብሩና አባዱላ ገመዳ ከአብይ አህመድና ሽመልስ አብዲሳ ጀርባ አሉ። የኢትዮጵያ ባለቅኔም ይላል ቤታችን ተሰርቶ ከመንታ መንገድ እናያለን ሁሉን ሲወጣ ሲወርድ። አበቃን። ሰናይ ጊዜ